ሰላም የኢትዮ ፎከስ ቤተሰቦች፣ በቀጠናችን አዲስ የጦርነት ደመና እያጠላ ነው። የአስመራው መንግስት የኢትዮጵያ መንግስት ሊወረን እየተዘጋጀ ነው ሲል ያወጣው መግለጫ መላውን የምስራቅ አፍሪካን ትኩረት ስቧል። በሁለቱ ሀገራት መካከል ያለው ግንኙነት ወደ ከፋ ደረጃ መሸጋገሩን የሚያሳዩ ምልክቶች ምንድናቸው? ኢትዮጵያ ለዚህ ከባድ ውንጀላ የሰጠችው ምላሽ ምንድነው? የዓለም አቀፍ ማህበረሰቡና የአሜሪካ መንግስትስ በዚህ ጉዳይ ላይ ምን እያሉ ነው? የሁለቱ ሀገራት መሪዎች የነበራቸው የወዳጅነት ስሜት ወዴት ጠፋ? የእነዚህን ተለዋዋጭና አሳሳቢ መረጃዎች ዝርዝር ይዘንላችሁ ቀርበናል። አብራችሁን ቆዩ። ኤርትራ የኢትዮጵያ መንግስት ሊወረን ነው አለች። የኢትዮጵያ መንግስት በኤርትራ ላይ ጦርነት ለመጀመርና ወረራ ለመፈጸም ሰበብ እየፈለገ ነው ሲሉ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ለሮይተርስ የዜና ወኪል አስታውቀዋል። የኢትዮጵያ ፌዴራል ፖሊስ ከኤርትራ በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያዝኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ አህመድ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው አለች። የኤርትራ ማስታወቂያ ሚኒስትር ለሮይተርስ እንደተናገሩት የኢትዮጵያ መንግስት ለሁለት ዓመታት ያህል ጦርነት ለመጀመር ሲያደርግ ለነበረው መቁነጥነጥ ሐሰተኛ ባንዲራውን እያውለበለበ ነው ብለዋል። የኢትዮጵያ ፌዴራል ፖሊስ ባለፈው ረቡዕ ዕለት ባወጣው መግለጫ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠ ነው በማለት ወንጅሏል። ፌዴራል ፖሊስ ጥር 6 ቀን 2018 ዓ.ም ባወጣው መግለጫ ከኤርትራ መንግስት ለፋኖ ኃይሎች የተላኩ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር መዋሉን ገልጿል። የኤርትራ መንግስት ግን ይህንን የኢትዮጵያ መንግስት ውንጀላ ጦርነት ለመጀመር የቀረበ የሐሰት ውንጀላ ነው ሲል አጣጥሎታል። የፌዴራል ፖሊስ ውንጀላን ተከትሎ ምላሽ የሰጡት የኤርትራው ማስታወቂያ ሚኒስትር ኢትዮጵያ ጥቃት ለመክፈት ሰበብ እየፈለገች ነው ብለዋል። ፌዴራል ፖሊስ በቁጥጥር ስር ያዋላቸው የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ናቸው በማለት ከሷል። ተያዙ የተባሉት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውንም አመልክቷል። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይት እና 800 የድሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። የፖሊስ መግለጫ እንደሚለው ተጠርጣሪዎቹ ላይ በተደረገው ምርመራ የጦር መሳሪያ ጥይቶች ከኤርትራ መንግስት የተላኩ መሆናቸውና ህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል በማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር። ጥይቶቹን ሲያጓጉዙ ተይዘዋል የተባሉት ተጠርጣሪዎች ላይ ፖሊስ አደረግኩ ባለው ምርመራ ጥይቶቹ በሻዕቢያ መንግስት እንደተላኩና ጽንፈኛው ህወሓት ከመቀሌ ወደ አማራ ክልል ሸዋሮቢት ከተማ ለማድረስ መንገድ ላይ እንደነበሩ ተናግሯል ብለዋል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚለው የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አሰገዶም ጭብጥ የሌለው ውሸት ነው ሲሉ አጣጥለዋል። ህወሓት ወደዚህ የወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረውን አጀንዳ ለማስቀየስ ሆነ ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል ይህ አይነቱ ክስ የተለመደ ነው ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችን ጥረት እያደረግን ነው ይመስለኛል፣ ወደዚህ የሚመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስት ከህጋዊ የፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የኤርትራው ፕሬዝዳንት በዚህ ሳምንት መጀመሪያ ላይ ከሀገሪቱ ብሔራዊ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የብልጽግና መንግስት በራሱ ሀገር ህዝቦች ላይ ጦርነት አውጇል ብሎ ነበር። በዚሁ ቃለ ምልልስ ላይ ኤርትራ ጦርነት እንደማትፈልግ የተናገሩት ፕሬዝዳንቱ ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን ብለዋል። ኢትዮጵያና ኤርትራ ከዚህ በፊት በድንበር ይገባኛል ጥያቄ የተነሳ ለ2 ዓመት ደም አፋሳሽ ውጊያ አካሂደው ነበር። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ በሁለቱ ሀገራት መካከል ሰላም በመውረዱ ጠቅላይ ሚኒስትር የሰላም ኖቤል ተሸላሚ ሆነዋል። በሰሜን ኢትዮጵያ የፌዴራል መንግስቱ ከህወሓት ጋር የገባውን ጦርነት ተከትሎ በጋራ የዘመቱት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት በኋላ በመካከላቸው መቃቃር ተፈጥሯል። ጠቅላይ ሚኒስትር አብይ የባህር በር ማግኘት የህልውና ጉዳይ ነው ማለታቸውን ተከትሎ የሀገራቱ ግንኙነት እየተካረረ መጥቷል።
ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢሳያስ ለጦርነት ዝግጅት ወደ ኢትዮጵያ ሰው አልባ አውሮፕላን እና ሌሎችም የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። ፌዴራል ፖሊስ እንደሚለው የኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋት ለመፍጠር ነው።